ዛሬ እንግዲህ ከነጻነት ወርቅነህ ህልፈት ጋር ተያይዞ እ አንድ 2 3 ጥያቄዎች እየተንቀሳቀሱ ነው ያሉት። በሱ ላይ ሪአክት ለማድረግ ነው። የቤተሰብ ጨዋታ ምን ይሁን? እጣ ፋንታው ምን ይሁን? ይዘጋ ወይስ አይዘጋ የሚለው ነገር አንዱ ጉዳይ ነው። ሁለተኛ ደግሞ ስሙን እንዴት ነው ነጻነት ወርቅነህ ሾው ቢባል ይሻላል የሚልም ሀሳብ ይዘው የመጡ ሰዎች አሉ። ሶስተኛ ደረጃ ደግሞ ማን ይምራው ማለት የነጻነት ወርቅነህን ቦታ ይዞ ይሄንን ማን ይምራው የሚባል ነገር አለ። እኔ የራሴን እይታ ለማጋራት እሞክራለሁ። በነገራችን ላይ ቲክቶክ ላይ የምለቃቸው ቪዲዮዎች ቫይራል እየወጡ አይደሉም። እንደውም ስትራይክ እያሳየብኝ ነው እና ይሄንን ቪዲዮ በዚህ ላይ የምሰራውን ቪዲዮ ዩቲዩብ ላይ ሄዳችሁ ብታዩት ጥሩ ነው ብዬ ነው የማስበው። ሊንኩን መጀመሪያ ኮሜንት ላይ ጽፈዋለሁ። እዛ ገብታችሁ ብታዩት ጥሩ ነው ብዬ ነው የማስበው። አሪፍ 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 ሰዎችን በነገራችን ላይ ቹዝ አድርጌያለሁ። ይሄ እኔ እይታ ነው። የእናንተን ደግሞ ምልከታ ታጋራላችሁ ብዬ አስባለሁ። ለማንኛውም ወደ ፕሮግራሙ እንሂድ። የቤተሰብ ጨዋታ ምን ይሁን? እጣ ፋንታው ምን ይሁን? የሚል ነገር አለ። አንዳንዱ ሰዎች ምንድነው ይዘጋ፣ በቃ ይቁም፣ ነጻነት ወርቅነህ በሌለበት ስለሚያስታውሰን ይቁም የሚል ሀሳብ እያነሱ ነው ያሉት። እኔ ኖርማሊ ከእነኚህ ጋር አይደለሁም። ምክንያቱም ብዙ ጊዜ አይታችሁ እንደሆነ ኢትዮጵያ ውስጥ የሆኑ ድርጅቶች ይከፈታሉ፣ የሆነ እንቅስቃሴዎች ይደረጋሉ፣ ሰዎች ባሉበት ሰዓት ማለት ልክ እነኛ ሰዎች ቦታቸውን ለቀው ሲሄዱ ምንድን ነው የሚሆነው? እነኛ ነገሮች ይቋረጣሉ። ከዛም በኋላ ታሪካቸው ሁሉ ነገር ተዳፍኖ ይቀራል ማለት ነው፣ ይረሳሉ። እና እንዲህ አይነት ነገር ተገቢ አይደለም። ልክ እንደ ትልልቅ ድርጅቶቻችን ማለት ነው፣ ልክ እንደ አየር መንገድ፣ ልክ እንደ ብሔራዊ ባንክ፣ ንግድ ባንክ ወይንም ደግሞ ሌሎች ትልልቅ ድርጅቶቻችን ሁሉ ለምሳሌ ያህል የሆኑ ፕሮግራሞች የሆኑ ዝግጅቶችም እንደዛው ቀጣይነት እንዲኖራቸው ለምሳሌ ያህል እነኛን የመሩ ሰዎች ምንድነው ፎቶቸው በሆነ መንገድ ልክ ይለጠፋል፣ ታሪካቸው ይጻፋል፣ ይቀመጣል ማለት ነው። ልክ ስትገቡ ለምሳሌ ያህል ከዛሬ 10 ዓመት 20 ዓመት በኋላ የሚመጣ ሰውዬ መጀመሪያ ይሄንን ፕሮግራም ሾው ሲመራው የነበረው ማን ነው? ምን ነበረ ታሪኩ? የሚለውን ነገር እዛ ጋር ያገኛል እና በዛ መንገድ ቢቀጥል ጥሩ ነው ብዬ ነው የማስበው። ይሄ ፕሮግራም በምንም ተአምር ኢቢኤስ ማቋረጥ አለበት ብዬ አላስብም። ሌላው ነገር ደግሞ ምንድነው ሪኮመንድ ማድረግ የምፈልገው ቴሌቪዥን ተመልካች በጣም እየቀነሰ ነው ያለው። እንደዚህ ያሉ ፕሮግራሞችን ከውስጡ መዘን የምናወጣ ከሆነ ቶታሊ ማለት ነው አድማጭ ተመልካች ማለት ነው እየቀነሰ ይሄዳል። ስለዚህ ለቢዝነሳችሁም ቢሆን ከባድ ኪሳራ ስለሚሆን እንደዚህ አይነት ፕሮግራሞች በምንም ተአምር መቋረጥ አለባቸው ብዬ አላስብም። ሌላኛው ደግሞ የስም ስያሜ መቀየር ይለወጥ፣ ነጻነት ወርቅነህ ሾው ይባል የሚል የሚያንቀሳቅሱ ሰዎች አሉ። እንዲህ ያለ አስተሳሰብን ይሄ ለአርቲስቱ ያላቸውን የሆነ ቀና ልብ እንትን በማለት ነው እና በጣም ስለሚወዱት ምናምን በቃ ለዛ ነው ብዬ ነው የምወስደው። ግን እንዲህ መሆን አለበት ብዬ አላስብም። ለምሳሌ ያህል ይህንን ፕሮግራም እንግዲህ የተለያዩ ሰዎች እናስቀጥለው ካል የተለያዩ ሰዎች በሂደት ውስጥ እየመሩት ሊሄዱ ይችላሉ እና ምናልባት እንዲህ አይነት ነገር ከዚህ በኋላም ሲከሰት ሌሎች ፕሮግራሞችም ልምዶችን እንዲወስዱ ምንድን ነው መደረግ ያለበት ብዬ ነው የማስበው። ታሳቢ የሚሆን ለምሳሌ ያህል ለአንድ ዓመት ለአንድ ሲዝን የቤተሰብ ጨዋታ የከሌ ከሌ ተብሎ ቢጠቀስ ለምሳሌ ያህል ነጻነት ወርቅነህ ሲዝን ተብሎ ቢጠቀስ ችግር የለውም። አንድ ሲዝን ይቀጥላል ማለት ነው እና በዛ ደረጃ ቢሆን ነው እንጂ የሚሻለው ዋና ስሙን መልቀቅ የለበትም ብዬ ነው የማስበው። ምክንያቱም ይሄ ልጅ በነገራችን ላይ ማለት እያመመው ብዙ ነገር እያጣ ይሄንን ፕሮግራም ሲመራው ነበረ። ዛሬ እሱ ሞተ ብሎ ያንን ቅርጹን መቀያየር ተገቢ አይደለም። ማለት እሱ ያለመው ድሪሙን ማበላሸት ነው የሚሆነው እና ተገቢ አይደለም ብዬ ነው የማስበው። ስሙ መቀጠል አለበት። ባይሆን የሆነ ሲዝን ድረስ የሚደረጉ ሾዎቹን በሱ ስያሜ መሰየም ይቻላል። እሱ በጣም ቤስት አካሄድ ነው ብዬ ነው የማስበው። ሌላኛው ደግሞ ማን ይወክለው የሚለው ነው። ማን እዛ ነጻነት ወርቅነህ ቦታ ላይ ሆኖ ማን ይምራው የሚለው ነገርም ደግሞ በጣም ከፍተኛ መነጋገሪያ ሆኖ የተለያዩ ሰዎች እየመጡ ነው። ወደፊት ገፍተው የመጡም ሰዎች አሉ። እንግዲህ ሰዎች ምንድነው እንደ ደጋፊያቸው እንደ እምናቸው ተጽዕኖ ለመፍጠር እንግዲህ ጥረት አለ እና እዛ ቦታ ላይ ተመራጭነትን ለማግኘት የራሳቸውን የሚያንቀሳቀሱ ሊሆን ይችላል። አይ ዶንት ኖ ብቻ የሆነ ግሩፕ ብቻ ማለት ነው ጋንግ አፕ አድርጎ መጥቷል። እኔ ግን በጣም ፊት ለፊት ላይ የወጡ ያሉ ሰዎችን እነሱን አይደለም እኔ ሪኮመንድ የማደርገው። ምክንያቱም እነኚህ ሰዎች በተለያየ መንገድ እዚሁ ኢቢኤስ ላይ የሚሆን የተለያዩ ቴሌቪዥን ጣቢያዎች ላይ ፕሮግራሞቹን ሲያቀርቡ የነበሩ የተለመዱ ፌሶች ናቸው እና ከነሱ ይልቅ ሞር ሌላ ተጽዕኖ ፈጣሪ አክተሮች ቢሆኑ ይሻላል የሚል አቋም ነው ያለኝ። ምክንያቱም እነኚህ ሰዎች አዲስ ናቸው። አዲስ ተስጦ አዲስ የሆነ ለየት ያለ ቫራይቲ የሆነ ነገር ይዘው ቢመጡ ነገ ከነገ ወዲያ ምንድነው የተለያዩ አማራጮችን የተለያዩ ቴስቶችን መውሰድ እንችላለን ብዬ ነው የማስበው።
ሌላኛው ነገር ደግሞ ምንድነው እነኛ አሁን እየተጠቆሙ ያሉት ሰዎች ስታያቸው በጣም ቢዚ የሆኑ ሰዎች ናቸው። ትልልቅ ካምፓኒ ትልልቅ ነገሮችን ያስተዳድራሉ እና እነሱ እዚህ ቦታ ላይ መጥተው ቢገቡ ምናልባት ይሄ ፕሮግራም እያደገ ከመሄድ ይልቅ እየተዳከመ የመሄድ ሊኖረው ስለሚችል እኔ እንደው ልቤ ድንቅጥ ብሎ የማዳምጠው ድባብ ያለው ድርብብ ያለ የሆነ ጨዋታ አዋቂ ሰው ፊት ለፊትም ቢሆን ግርማ ያለው የሆነ ልብስ አልብሳችሁት ምናምን ነገር ፊት ለፊት ብታቆሙት እንዲሁ ዝም ብላችሁ አይታችሁ ልትስቁለት የምትችሉት ሰውዬ ብዬ ያሰብኩት ማንዴላ ቢሆን ፐርፌክት ፊት ነው ብዬ ነው የማስበው። ፐርፌክት እኔ ማንዴላ ወደዋለሁ ኖርማሊ ማለት ነው። ግን ስለወደድኩት አይደለም ይሄን ጥቆማ ማድረግ ዝም ብዬ እንዲሁ በምናቤ እሱ ቢጫወተው ያንን መድረክ ቢመራው ብዙም የተለየ ነገር ላናይ እንችላለን። የነፃነት ወርቅነህን እንትን ባይለውም ሌላ ቨርዥን ሌላ አይነት እንትን ያሳየናል ብዬ ስላሰብኩኝ ማንዴላ ሲሪየስሊ ቢታይ ጥሩ ነው ብዬ አስባለሁ። ካልሆነ ግን ሞር ጾታ ቢቀየር የወንዶች ጉዳይ ላይ የምናውቃት ያቺው ወፍራም አለች ብትመጣ ምናልባት ስሟን አላስታውሰውም ቆየት ብላብኛለች። ጨዋታ ታውቃለች እና የሆኑ ቦታዎች ላይ ያገኘኋት ሰዓት አለ እና እንዲህ ያሉ ነገሮችን በእውቀትም መምራት የምትችል ነች ብዬ አስባለሁ። እሷን ወደፊት ብትመጣ በነገራችን ላይ በውድድር የሚቀርብ ከሆነ እናንተ ሁለት ሰዎች በነገራችን ላይ ሲሪየስሊ ሄዳችሁ ቦታው ላይ ተወዳደሩ። ፐርፌክት ናችሁ ሁለታችሁ። ሲሪየስሊ ከማንም የተሻለ ፐርፎርም ታደርጋላችሁ ብዬ አስባለሁ። ሌላ መኮንን ላከን የሆነ አይምሮ ውስጥ ይዤው ነበረ እና ትንሽ ኢነርጂ ላይ አነሰብኝ። ምክንያቱም ሰውዬው በጣም መጫወት ይችላል። ፌሱ በጣም አሪፍ ነው። በጣም በሰዎች ተወዳጅ ነው። ባህሪውም በጣም አሪፍ የሚባል ሰው ነው። ሰው የሚወደው አይነት ሰው ነው እና እንዲሁ ከመሬት ተነስቶ ሳቅ የሚፈጥርልህ አይነት ሰው ነው። እሱን ወደፊት ብታመጣው ሂስትሪውም ጥሩ ነው። በነገራችን ላይ የሆኑ ነገሮች ውስጥ ንክክ የለበትም እና በአንዴ በብዙ ሰዎች ዘንድ ተቀባይነት ሊያገኝ ይችላል። ግን ደግሞ ምንድነው ከእድሜ አንጻር ትንሽ የሚፈለገው ኢነርጂ ያንን ሞቅታ ያንን ድምቀት ላይሰጥ ይችላል ብዬ ስላሰብኩኝ ነው እሱም ትንሽ አንደርሬት ያደረግኩት። አንጻራዊ ግን ከሌሎቹ ሞር በተሻለ ደረጃ ነጥብ ሰጥቼዋለሁ እና እነኚህ ሰዎች ወደፊት ቢመጡ ሲሪየስሊ ነው የምነግራቸው ከምር የቤተሰብ ጨዋታ በጣም አሪፍ የሆነ የመቀጠል እድል አለው ብዬ አስባለሁ። ሌሎችም እንግዲህ የጠቆማችሁት እንደየ የራሳቸው አይነት እይታ አላቸው። ግን በእኔ ቢሆን ብዬ የማስበው ነምበር ዋን በጣም ብዙ በሰጠሁት ሬት ባደረግኩት ማንዴላን የሚያክል የለም። ማንዴላ እሱን አምጥተን እዛ ጋር ብናደርገው ገና ፕሮግራሙ ሳይጀመር ጨዋታ ይጀመራል። በጣም አዋቂ፣ በጣም ቀልድ የሚያውቅ መጫወት የሚችል ኢቨን ደግሞ እንዲያሉ ፕሮግራሞች ላይ ምንም አይነት ፕሮግራም የሌለው ሰው አዲስ ፌስ ነው እና እንዲመጡ ኢንጀክት ቢደረግ ለኢቢኤሶች ምርጥ ድምቀት የሆነው ይቀጥላል ብዬ ነው የማስበው። ማንዴላን ታረጉታላችሁ ብዬ ተስፋ አደርጋለሁ። የኔን ሀሳብ የምትደግፉ ሰዎች በነገራችን ላይ ይህንን ቪዲዮ እንዲሄድ በጣም ብዙ ሰዎች እንዲያዩትና ይህን ሀሳብ እንዲያራምዱና ምናልባት ኢቢኤሶች ላይ ተጽዕኖ ማሳደር የምንችል ከሆነ ይህንን ልጅ ወደፊት መጥቶ በእንደዚህ አይነት ስራዎች ላይ ብናየው ያለውን ክህሎት በቀላሉ እንግዲህ እንጆይ ልናደርግበት እንችላለን ብዬ ነው የማስበው። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ፒስ